በእናቱ የሚያፍር አለ ብዙ ወላሂ ብዙ በእናቱ የሚያፍር እኛ ባህር ተሻግረን መተናል እናቶቻችን የት ነው ያሉት ይባል ወሩበማ በረባሶ ከመልበስ ያሉት እናቶች ሊኖሩን ይችላል ከዚህ መሃል በረባሶ አዲስ አበባ በቀን 30 ጂንስ የሚቀያየሩ ሰዎች አሉ እናቱ ግን እዛ ገጠር ቆጮ ነው የምትበላው የአንድ ሰዓት የሁለት ሰዓት መንገድ ገበያ የምትሄዳለች ረስቷታል እሷማን ግን ሻይ ቤት ገብቶ እኔ ካልከፈልኩ ምናምን ሲል ታየዋለ ሻይ ቤት ገብቶ ወላጅ አምጡ ሲባሉ በእናትና በአባታቸው አፍረው ወላጅ የማያመጣው ወሩበማ መንገድ ላይ ጓደኞች ሲጠይቁ ማናቸው ሲሉ ሰራተኛችን ናቸው ልትል ይችላል እንጀራ ጋጋሪያችን ናቸው እናትና አባት ሐቅ በጣም ከባድ ሐቅ ነው አላህ Subhanahu Wa Ta'ala ስለራሱ ሐቅ ሲናገር አያይዞ ሁሉ ጊዜ ማንን ይናገራል የእናትና አባት ወአብዱ الله ولا تشركوا به شيئا وبالوالدين احسانا በአላህ ላይ ቅንጣት ያህል አታጋሩ እሱም ብቻ አምልኩ ተገዙ እሱም ብቻ አላህን ብቻ ተገዙ በሱ ላይ ቅንጣት ያህል አታጋሩ وبالوالدين احسانا በእናትና በአባታችሁ በወላጆቻችሁ መልካምን ዋሉ ጥሩ አሉላችሁ በሌላ ማንከስ ወሰይና الانسان بوالديه احسان حملته امه كرها ووضعته كرها وحمله وفصاله 30 شهر الله سبحانه وتعالى منال የሰው ልጆችን አዘናል እናትና አባታቸውን መልካም እንዲሆኑ ይህ መልካም ዋሉን አላህ Subhanahu Wa Ta'ala ለነሱ በጣም ተገቢ እንደሆነ ሲያስቀምጥ ምን ይላል ስቃይ መከራውን አመጣው አላህ Subhanahu Wa Ta'ala ምን ያህል ስቃይ መከራ እንደሚያየው እርግዝና ላይ ያለው ስቃይ ገና ጽንስ ሲጀምር ምን ያህል ነው የምትሰቃየው ጽንስ ላይ ማለት ጽንስ ላይ በል ቢክራ የሆነች ሴት ገና መጀመሪያ ቢክራዋ ሲወሰድ ምን ያህል ስቃይ ታገኛለች ከዛ አንስቶ ይጀምራል ማለት ጽንስ ሲጀምር ያቀለሸልሻታል ያስታውካታል ይቆርጣታል ያነጫንጫታል ብዙ ነገር ጽንስ ገና ሲጀምር ማለት ከዛ በኋላ በሂደት 9 ወር ሙሉ ስቃይ ያለ ነው 9 ወር ሙሉ ስቃዩ ይሄ ነው የማይባል ተለያየ በሽታ ይዛታል ለዛ በሽታ መድኃኒት ነው የሚባሉ ኪኒኖች ይታቀባሉ ለምን ሲባል ለልጁ ሲባል ልጁን ስለሚጎዳው ተብሎ ብዙ ኪኒኖች ከሷ የተከለከሉ ይሆናል ስለዚህ ስቃዩን ትመርጧለች ማለት ነው ልጁ ከሚጎዳ እየተሰቃየች ሌላ ማስታገሻ የሆኑ ኪኒኖች ነው የምትጠቀመው ቀጥታ ለዛ በሽታ መድኃኒት የሚሆነው ኪኒኖች ተጣጣ ለምን ያ ኪኒን ጽንሱን የሚነካው ይሆናል እየተባለ ማለት አማራጭ ኪኒኖች ነው እየተመረጡ የሚደረገው ማለት ሌላም ብዙ ነገር አለ ማለት ነው መች በጽንስ ሰዓት ስታስቀምጠው ስትወልደውም እንደዛው ምጥላይ ይሄ የማይባል ስቃይ ባሏን ማየት እስከሚያስጠላት ድረስ ይሄ ሁሉ ያመጣው አንተ ነው በላ ማለት አትየኝ ዘርበል አይኔ ተፈምትልበት ጊዜ አለ ዘርበል ከዚህ ጋር ምናምን አንተ ሁለተኛ የሚባል በቃ አልጋ ማልደርስ የምትልበት ጊዜ አለ አልጋ ላይ ማልወጣም እንኳን ሌላ ውስጥ ልገባ ይቀር ነው ሁለተኛ ምን ምጥላይ ማለት ምን ነው ሞቼ በቀረው ትላለች ያ ሁሉ ትላለች ከዚህ ሁሉ በኋላ እንደገና ወልዳ ከወለደች በኋላ ቅድሚያ ልጁን ነው የምትመለከተው አይደል በሰላም ተገላገልኩ ወይ እስኪ ያሳዩኝ ትላለች ንፋስ ደም እየፈሰሰ ማለት ነው ደሙ እየፈሰሰ ልጁን አሳዩኝ ነው የምትለው እንዳይቀየር ልጁ ትላለች ሆስፒታል ከሆነ ጠብቁልኝ ልጄን ትላለች በሰላም ነው ወንድ ነው ወይ ሴት ነች ጭንቀት ገና ለገና ማለት ከዛ ሰዓት አንስቶ እስከ መጨረሻ ድረስ እንደ ትልቅ ሆኖ ጎረምሳ ሆኖ እኮ ነው እናት ምን ትላለች ማጅራት መች ሌባ ልጇን እኮ ነው ፖሊስ ጣቢያ ሲገባ ትሄድና ልጄ ምን አጠፋው ትላለች ይሄን አድርጓል ይሄው ሰው ፈንክቷል እንዲህ አርጓል ስትባል እንዲህ ያደረገ እዛው በጥፊት ምትዋል ህፃን ነው ብላ መቆጥሮ እሱ ምንም አይመስለው ልጅ ነው የምታደርገው አይደል ከዛው በቃ ለኔ ስጡኝ እኔ ቀጠዋለሁ ነው የምትለው እኔ ቀጠዋለሁ የዋህነት ተመልከት ህፃን አድርጋ ነው የምትለው ከቤት ሲወጣ ከበር አንስታ ከአይኗ እስከሚጠፋ ትመለከተዋለች ከአይኗ እስከሚጠፋ በየቀኑ አደገ አጠረ ወፈረ ከሳ ጭንቀቷ ተመልከት الله تعالى وحمله وفصاله 30 شهر እርግዛናውና ከተጸንሶ ተረግዞ እስከም ከመወለዱ ጋር እንደዚሁም ጡጠፍቶ የሚጨርስበትን ጊዜ ስንት ጊዜ ተባለ 30 ወር ማለት ምን ማለት ነው 2 አመት ከ6 ወር 2 አመት ከ6 ወር ይሄ አለል አቀል ነው ብዙ ጊዜ ልጅ የሚወለደው በስንት ወር ነው በ9 ወር ነው ተጸንሶ የሚወለደው በ9 ወር
ጡት ደግሞ የሚለቀው ብዙ ጊዜ ከሁለት ዓመት በኋላ እሱም በመከራ ነው ልቀቅ ተብሎ በጉልበት ስትሰቃይ ማን ይህ ሁላ ስቃይ ነው። ጡቱን በሚጠባ ሰዓት በጣም ትሰቃያለች እኮ። በተለይ ተመጣጣኝ የሆነ ምግብ የማታገኝ ከሆነ የካንሰርና የተለያየ በሽታ ካለባት በጣም ትሰቃያለች። ጡት በምታጠባ ሰዓት በጣም ሰውነቷ ይጎዳል። በጣም ብዙ መከራ አለ፣ ብዙ ስቃይ አለ። ይህ ሁሉ አልፋለች ነው ማለት። ስለዚህ እሷ ሐቅ ነች ማለት በጣም መብት ያላት አንተ ላይ ብዙ ሐቅ አላትና ልትጠብቃት ይገባል ነው ማን ኢስላም ያስቀመጠላት ሐቅ። ይህን ሐቅ ዛሬ እየተወጣን ነው ወይ? እየተወጣን ነው ወይ? እኛ ባህር ተሻግረን መተናል። እናቶቻችን የት ነው ያሉት ሲባል ወሩበማ በረባሶ ከመልበስ ያሉት እናቶች ሊኖሩን ይችላል። ከዚህ መሃል በረባሶ አዲስ አበባ በቀን 30 ጂንስ የሚቀያየሩ ሰዎች አሉ። እናቱ ግን እዛ ገጠር ቆጮ ነው የምትበላው። ሌላ ነገር ምግብ እንጀራ ምን እንደሆነ ማታውቃለ። በበረባሶ የምትሄዳለ ተራራው ምኑን ስትለፋ የምትኖራለ። አንድ አህያ የሌላታለች እቃውን እየተሸከመች የአንድ ሰዓት የሁለት ሰዓት መንገድ ገበያ የምትሄዳለች። ረስቷታል እሷም ግን ሻይ ቤት ገብቶ እኔ ካልከፈልኩ ምናምን ሲል ታየዋለች። ሻይ ቤት ገብቶ ቤት ውስጥ የልብስ ማጠቢያ ሳንቲም ሲባል ቡዳዎች ሁልጊዜ እናንተ ገንዘብ ነው ምናምን ብሎ 1 ብር ወርወሮ ይወጣል። 1 ብር ሰጥቶ ነው የዘይት ሲባል 1 ብር ሰጥቶ 50 ሳንቲም መልስ አምጪ ይላል። ከእናቱ ማለት እንዲህ አይነት ሐያት የሚኖሩ ሰዎች አሉ። እንዲህ አይነት አልፎ ተርፎ ትምህርት ቤት ብዙዎቻችን አልፈናል። በትምህርቱ አለ ወላጅ አምጡ ሲባሉ በእናትና በአባታቸው አፍረው ወላጅ የማያመጡ አሉ። ከመጡ መንገድ ላይ ስጠኝ ከረፋፋ እያለ ከፊት የሚጮክላል። ከሷ እኩል ላለመታየት ከፊት የሚሄድ አልመፍሩድ ግን ዋጅቡ ምን ነበረ? በዋጅብ ከኋላ ነበር መሄድ የነበረበት። ልጅ ከኋላ አደጋ ካልተፈራ አደጋ ከጨለማ ከሆነ ጉድጓድ እባብ የመሳሰለ ነገር ካለ መስዋዕትነት ለመክፈል አንተ ከፊት ትሆናለህ። አለበዛ ግን በሷ እርምጃ ከኋላ ነው መሄድ ያለበት። ቀስ እያልክ ማለት ቀስ እያልክ በሷ እርምጃ አንተ ስፖርተኛ ጎረምሳ ነህ፣ እሷ የደከመች ነች፣ ስንት ወልዳለች፣ ስንት አሳድጋለች፣ እሷን ታስሮጣታለች ቶሎ በይ ምናምን ከርፋፋ መኪና እንዳይበላሽ ምናምን እያልክ ወሩበማ መንገድ ላይ ጓደኞች ሲጠይቁ ማናቸው ሲሉ ሰራተኛችን ናቸው ልትል ይችላል። እንጀራ ጋጋሪያችን ናቸው። ተመልከት በእናቱ የሚያፍራል ብዙ ወላሂ ብዙ በእናቱ የሚያፍር እንኳን ሐቃቸው ልንጠብቅ ይቅርና ድንበር አልፈንባቸው እየበደልናቸው እንኳን ሐቃቸው ልንሰጥ ይቅርና ማለት ማታ አርፍዶ ሲገባ እሷ እንደዛ ተጨንቃ አስባ እየጠበቀች ሲገባ የነበርክ ስትለው ምን አገባኝ ዝም ብለሽ አትተኝም ይላል። እንዴት አርጋ ትተኛ? እሷ አላህ ረህመት አለባት። እንቅልፍ ቤት እንዴት ይምጣል? የቤት ሰው ሁሉ ሲያንቆራፋ እሷ ግን እንቅልፍ ወስዳታል። ለረጅም ሰዓት ተከናንባ የምትተኛ እናት አለች። እንቅልፍ ወስዳት ዝም ብላ በቃ ቋፊል ልጄ ይሁን እያለች ብንን የምትል ማለት ቤተሰብ ሁሉ አድሞ እንዳይገባ ሲባል በቋሮ በር ከፍታ ታስገባለች። ረህማ እንዲህ አይነት እናት ነው ከሁሉም በላይ አስበልጠን ከአላህና ከረሱል ሰለላሁ ዐለይሂ ወሰለም በኋላ ሐቋ ልትጠበቅ የሚገባው። አንድ ሰው ነብዩ ሰለላሁ ዐለይሂ ወሰለም መጥቶ ጥያቄ ጠይቃቸው ምን አሐቁ الناس بالصحبة ማን ነው ተገቢ ሰው ጓደኛ ላደርገው የሚገባ ሰው ታማኝ ሰው ብለው ሲጠየቁ ኡሙ ካሉት ነብዩ ሰለላሁ ዐለይሂ ወሰለም እናትህን ነው ጓደኛ ልታደርጋት የሚገባው። ከዛስ በኋላ እናትህ አሉት። ከዛስ በኋላ እናትህ፣ ከዛስ በኋላ አባትህን። በአራተኛ ማን ነው እናቱን ጓደኛ የሚያደርገው? ቁጭ አድርጎ ከእናቱ ጋር የሚጫወተው ማን ነው አለ ወይ? ቁጭ ብሎ የሆዱን የሚጫወት ማዘር ይሄን ስራ ልቀይር ነው አከሊትን ላገባት ፈልጋለሁ እንደዚህ ብሎ የሚያጫወታል እናቱን የለም። ከምን አንፃር ይንቃታል? ፋራ ነች፣ ሞኝ ነች፣ የተለያየ ነገር ነው እሱ አመለካከቱ። ግን ለአንተ ሁል ጊዜ ኸይር የምታስብ ማለት እናት ነች። ሁል ጊዜ ኸይር እዚህ ምድር ላይ ለአንተ ሁል ጊዜ ኸይር ቅናት የሚባል ነገር በአንተ ላይ የሌለባት ማለት እናት። ወንድም እኮ አንዳንዴ ይቀናል፣ እህትም እኮ ትቀናለች። እናት ግን አበደን አንተን ከወለደች አንስታ ከራሷ ይበልጥ ሁል ጊዜ ስለአንተ ነው የምታስበው። ቀን ማታ የምታስበው የምትጨነቀው ስለአንተ ነው። እሷ ትሙት ትራብ ትጠማ አንተን ብቻ ነው የምታየው። እንዴት በቃ ልጄ የት ይደርሳል ከዛሬ ነገ እያለ። እናም የአላህ መልእክተኛ ለአንተ ንጹህ ልቦና ምንም ነገር እንከን የሌላት እናት ስለሆነች የመጀመሪያ ጓደኛህ ማን ትሆን? እናትህ ትሆን። ማንኛውም ነገር የምታማክራት እናትህ ትሆን፣ እንዳትንቃት። ከዛ በኋላ ምን አባትህም ከእናት ያላነሰ አስተዋጽኦ አለው።
በአንድ ጊዜ እብሎ ሚጣ ያዘው እንጂ ከሚጣ ያልተናነሰ አለበት እሱ ከእርግዝና አንስቶ እስከ መጨረሻ ድረስ ይጨንቃል ይሰቃያል ብዙ ይለፋል ይጥራል ለሆስፒታል ለተለያየ ነገር ገንዘብ ፍለጋ ብዙ ይደክማል እና አባትህን ከዛ በኋላ ያዝ ከእናትህ በኋላ ልታከብረው ይገባል አባትህ ከሁሉም በላይ ልትወደው ይገባል ይህን የመሳሰለውን ነገር እንዴት ሰሃቦች ረዲየላሁ ዐንሁ ሰለፉን ሷሊህ እንዴት ተረጎሙት ብለን ወላሂ ሲራቸው እንመልከት ይከብደናል እንደው እንዴት አድርገው ተረጎሙት የሚባል ከአይማዎች መካከል አንደኛው ከናቱ ጋር ምግብ አይበላም ነበር ምግብ ሰርቶ አዘጋጅቶ ያቀርባል ከዛው ቁጭ ብሎ ያታል ብላ አልበላም አንቺ በልተሽ እስከምትጨርሽ እሷ በልታ ካልጨረሰች አይበላም እሷ ካልጠገበች ለምን ብለው ሰዎች ሲጠይቁት ምን አለ በሚበላበት ሰዓት የሷ አይን የሆነ ቦታ ያርፍና ያን ባነሳና በበላው ሰዓት የሷ አይን ያረፈበትን ቦታ እኔ በበላው ሰዎች ምግብ ሲበሉ በተለይ እዛው ወጥ ውስጥ አጥንት ነገር ካለ እንቁላል የተለያየ ነገር ካለ ወደዛ አይን ያርፋል የሷ አይን አርፎበት ያን ነገር ነው የሚበላው ስለዚህ እሷ መርጣ በልታ ከጨረሰች በኋላ ነው የሚበላው ተመልከት እንግዲህ احترام ለእናት ያለችው ለአባት የነበራቸው ሌላኛው እናቱ ሞታ በጣም አለቀሰ ከመጠን በላይ ሼኽ ዓሊም ነው አረ እርሶ ትልቅ ሼኽ አይደሉም ወይ አረ በቃ ምናምን ሲሏቸው በቃ ሞታለች እኮ ዱዓ ማድረግ ነው ምን ይደረጋል ምናምን ሲሏቸው እኔ እኮ አሁን ለሷ አይደለም ማለቅሰው ለራሴ ነው አለ ለራሴ ነው ማለቅሰው ለሷማ ቅድም ነበር አሁን ለራሴ ነው ማለቅሰው እንዴት አላህ ጀነት የምገባበት ሁለት ቻንስ ሰጥቶኝ ነበር አሁን አንዱን ዘጋብኛል አንዱ ተዘጋውን አንድ ድል ነው ያለኝ ጀነት የምገባበት ቻንሱ ጠበባል ተመልከቱ እና ምናልባት አላህ ያደረሰልንና እድሜያቸውን ሰጥቶልን ከሆነ እናትና አባቶቻችን በሐያት ካሉ ልንሯሯጥ ይገባል ደብዳቤ በመጻፍ ከዚህ ቴሌፎን ብቻ በቂ አይደለም ቴሌፎን አንድ ድምጽ ይሰማል ይቋረጣል አበቃ ደብዳቤ ግን በጣም ተአሲር አለው ትልቅ ተጽዕኖ አለው አንናቅ አይኔ በቃ አልችልም ደብዳቤ መጻፍ ምናምን አንበል በሰውም ቢሆን እያጻፍን ለእናታችን እንላክ ምክንያቱም ባስታወሰች ቁጥር ይነበብልኝ እያለች ታነበዋለች ትደሰታለች ደብዳቤውን እያወጣች ስልክ እኮ በቃ አንዴ ነው አዳምጥከው ይነጋገራል ይዘጋል በቃ ደብዳቤ ግን በእጅ የሚቀመጥ ነገር ነው ባስታወሰች ቁጥር እያወጣች እያስነበበች ምታነበም ከሆነ እያነበበች ምን ታገኛለች ደስታ ታገኛለች በልጇ እንዲህ አይነት ልጅ አለኝ እያለች ምትችል ከሆነ በገንዘብ በተለያየ ነገር ልንደግፋት ይገባል በዚህ ሰዓት ነው አላህ እኛን ትልቅ ደረጃ የሚያደርስ ማደግ የሚፈልግ ሰው እነዚህን ሐቆች ይጠብቅ የእናትና አባት ሐቅ ቅድሚያ የአላህን ሐቅ ወናል ከዛው የነብዩን ሰለላሁ ዐለይሂ ወሰለም የእናትና አባትን ሐቅ ቀጥል